እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለመሪውም ጭምር። መሪው ሕሊና አጥቷልና እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው። እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላቸው። ለመሪውም ለጎረቤቱም ጠማማ ለሚያስቡትም ዓይናቸውም ሆነ ሕሊናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ሕይወታቸው ከእናንተ ላይ አያርፍም። መተተኛውም፣ ሟርተኛውም፣ አስማተኛውም፣ ጠንቋዩም፣ በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩን ትውልድ ለ400 ዓመት የሚሆን ለ300 ዓመት እድሉን ማየት እንድትችሉ ነው። እየሰማችሁን? አብርሃም ለ400 ዓመት አየና ወይኔ ብሎ አለቀሰ። 400 ዓመት ባርነት ውስጥ የኔ ዘር ይወድቃል አለው። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አለ አለው። ይሄንን ተስፋ አደረገ። አያት ከባርነት በኋላ ኃያልነት አለ። እኛ ስንት ዘመን ባሪያዎች ሆነን በራሳችን መሪዎች፣ በራሳችን ሰዎች፣ በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን፣ ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን ያ እንደ ወገን መሆኑ ቀርቶ እንደ ጠላት ወገን እየተቆጠረ የትም ቦታ ቢኒያ በቃ እሺ ሰምተከዋል አይደለ? ሰምተካል አይደለ? ወይስ ይደገም? አይ ሰምቻለሁ። አሁን እንግዲህ የቤተ ክርስቲያን መምህር አሉ፣ እዚህ ጋር አባቶቻችን አሉ፣ ከስር የምታያቸው መምህር ዶክተርም እዚህ ጋር ጌታውንም መጋቢ አዲስም አሉ። ያለ ምክንያት አይደለም የምንቃወመው፣ ወላጆችም ያለ ምክንያት አይደለም የሚቃወሙት። እና ረጋ ብለህ እንድትሰማን የምንፈልገው ይህ ቤተክርስቲያናዊ ትምህርትና ልምምድ ስለሆነ ነው። እሺ ህይወት እንግዲህ ፕሮቴስታንት ነች እና እኛ ይሄ ትምህርትና ልምምድ ይህ ቤተክርስቲያናዊ ነው የኚህ ሰውዬ አገልግሎት ብለን ነው የምንቃወም። አይዞሽ ህይወት ከምንም ችግር የለም። እኛ በእኚህ ሰውዬ የስተት ትምህርት ለደቂቃ እናፍርም። ይህ ቤተክርስቲያናዊ ነው ብለን ነው የምናገረው። ህይወት ይደገም የምትሉ አላችሁ፣ ይደገም የምትሉ ካላችሁ እድሉ እሰጣችኋለሁ። እርግጥ ይሄ ትምህርት የሚያስብል ነው፣ የሚያስጮህ ነው። በነገራችን ላይ ወይ ጉድ የሚያስብል ነው። አንዴ መጠየቅ ፈልጌ ነበር ከይቅርታ ጋር ድፍረት ካልሆነብኝ። እሺ ማለት አሁን መምህር ግርማ እንግዲህ እንደምታውቃቸው በየቤተክርስቲያኑ ሲያስተምሩ ማን የቤተክርስቲያን አባቶች ለምን አልተቃወሟቸውም? ይህን ጥያቄ መጠየቅ ይቻላል። እውነት በእግዚአብሔር መንገድ ካልሆኑ አቤት ይኸውልህ ቅድም እኮ አሳየው። ይኸውልህ አሁን እዛ የሚያጠምቁት ቦታ ይኸውልህ ቅድም እኮ አሳየው። አሁን አንተ የኔ ስልክ ቁጥር ውሰድና እኔ አየህ ውሸት ስለማልወድ የኔ ስልክ ቁጥር ወስደ ከቤተ ክርስቲያን ቅድም ያሳየውክ ምንድን ነው? ይህ ቪዲዮ በቅዱስ ፓትርያርኩ ታግደናል የትም እንዳናጠምቅ አሉ። ከዛ በኋላ ለሆዱ ያደረ ደግሞ ካህን አለ። ገባ? ለሆዱ ያደረ ለምሳሌ ገንዘብ ሲፈልግ እኚህ ሰውዬን ያመጣና በሽርክና ይሰራል። ገብቶሃል? አላበባ ላይ በሽርክና ለምን ብትል እስቲ አንድ የኦርቶዶክስ አባት መቁጠሪያ በእጁ ይዞ በመቁጠሪያ የሚደበድብ አይታወቃለህ። ስለዚህ የያዙት ራሱ መቁጠሪያ እጽ ነው። እሱንም በኋላ መምህር ጌታው ይነግረዋል። እጽ ማለት ራሱ መተት ነው። ራሱ መቁጠሪያው ራሱ የያዙት መተት ነው። ስለዚህ ማነው የተቃወማቸው አባት ምናምን ካልክ በደንብ ስማኝ ልጄ። እኔ አንተን የሚያክል ከአንተ የሚበልጥ ልጅ አለኝ። በነገራችን ላይ
በቤተ ክርስቲያን ቀልድ ስለማላቅ ነው። አሁን ብዙዎች እየሰደቡን እዚህ ጋር እውነትን የምናሳየው እኚህ ሰው ገንዘብ አሁን ለምሳሌ ቢዝነስ ስለሆነ አሁን እኮ አንተ ቅድም የሰማኸው ትምህርት ብቻ ቤተ ክርስቲያናዊ መሆኑን ታያለህ። ለምን ሌሎች አልተቃወሟቸውም እንዴ? በገንዘብ ነዋ፣ በገንዘብ። በነገራችን ላይ አሁን የሚሄዱበት ቦታ በሽርክና ነው የሚሰሩት። 50-50 በሽርክና የዛን ቀን የሚሰበሰበውን ገንዘብ 50-50። እኔ ውሸት አልወድም። ሚስትየው መኪና ይዛ በር ላይ ትቆማለች። በር ላይ ቆማ በመኪና መቁጠሪያውን ትሸጣለች። መጨረሻ ላይ 50-50 የተሰበሰበውን ገንዘብ ይካፈላሉ። በአጭሩ ምነግርህ ማለት ነው። አሁን ትምህርቱ ነው ገብቶሃል አባባሌ። ለምሳሌ እንዲህ አይነት ነገርን እየተናገረን እስኪ ትምህርቱ ለምን አያምንም? ገባህ? ትምህርቱ ምንፍቅና ነው። መናፍቅ ደግሞ መናፍቅ ነው። በነገራችን ላይ አሁን እሳቸው ያስተማሩት ትምህርት ቤተ ክርስቲያናዊ የመናፍቅ ትምህርት ነው ያስተማሩት። ስለዚህ የተለያየ ቦታ የሚሄዱት ለቢዝነስ ነው እንጂ የቤተ ክርስቲያን ትምህርት ሆኖ አይደለም። መምህር ጌታውን ደግሞ በደንብ ያብራሩላል። ይሄው ጊዜውን ለመምህር ጌታውን ሰጣለሁ። እሺ፣ ቃለት ያሰማልን ሁላችሁንም፣ እግዚአብሔር ይስጥልን። መጋቢ ሐዲስ ይፍቱኝ ይባርኩኝ። ሁላችሁንም እንዴት ዋላችሁ ብያለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወንድማችን አቤል እንኳን ደህና መጣ። እግዚአብሔር ስለሚወድ ነው አይ ቲንክ ዛሬ እዚህ ቤት ያገናኘ። እስካሁን ስንሰማ ከነበረው ምናልባት አንተ በለመድከው ወይም ደግሞ ያው ይሆናል ብለህ ባሰብከው ልምምድ ውስጥ ነው የነበርከው እና ከዛ አንጻር መገናኘታችን ጥሩ ሆኗል። ብዙ አባቶች ሊቃውንት ወንድሞችም ስላሉ እነሱ ጋራ ብዙ እንማማራለን። ለማንኛውም ቅድም አንተም እንዳነሳኸው ከስጋው ደግሞ ብንጀምር በቅድስት ቤተክርስቲያናችን የመድኃኒት ሁሉ መድኃኒት ስጋው ደሙ ነው። ከስጋው ደሙ የሚበልጥ ምንም አይነት መድኃኒት ቤተክርስቲያን የላትም። ጸበልም በለው ቅባትም በለው አንተ ያልከው ጨሌው ምንድን መቁጠሪያውም በለው እነዚህን ሁሉ ብታመጣቸው ከስጋው ደሙ የበለጠ መድኃኒትነት የላቸው። ስለዚህ መድኃኒተ ስጋ መድኃኒተ ነፍስ የሆነው የክርስቶስ ስጋና ደም ነው። ይሄ በጣም ወሳኝ ትምህርት ነው። ስለዚህ በሚስጥረ ቁርባን ትምህርታችን ላይ ስጋው ደግሞ ለምንና ለምንድን ነው የሚጠቅመው፣ ጥቅሙ ምንድን ነው የሚለው በጣም ተብራርቶ የተቀመጠ ነገር አለ። ቅድም እንግዲህ አንተም እንደሰማኸው ከሳቸውም ከአንደበታቸው እንደሰማ ነው። ሚስጥረ ቁርባን ግን በቤተክርስቲያን ባላስተማረችው ወይም ደግሞ ባላሳየችው መንገድ ነው እሳቸው ያስቀመጡት ማለት ነው። ለምንድን ነው የሚጠቅመን? ቅድም አንተ ብለሃል። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሚስጥረ ቁርባን የዘላለም ሕይወትን ያስገኛል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። ስለዚህ ዘላለማዊ ድህነትን፣ ዘላለማዊ ፈውስን፣ ዘላለማዊ ሕይወትን ለማግኘት የክርስቶስን ስጋና ደም እንበላለን፣ እንጠጣለን። ሁለተኛ በመንፈሳዊ እውቀትና በጸጋ የምንበለጽግበት እንደሆነ በማቴዎስ ወንጌል ምዕራፍ 26 ቁጥር 27 ላይ እናገኛለን። ማቴዎስ 26 ቁጥር 27 ላይ እዛው መልሶ ምን ይላል? ለስርየተ ኃጢአት እንደሆነም ደግሞ ይነግረናል። ስጋውን ስንበላ ደሙን ስንጠጣ፣ ለምሳሌ አባቶቻችን ካህናት ንስሐ ይሰጡናል። ቀኖና እንፈጽማለን። ቀኖና ከፈጸምን በኋላ ስርየተ ኃጢአቱ የሚደመሰሰው ወይም ኃጢአቱ የሚደመሰሰው ስጋውና ደሙን ስንቀበል፣ ያለ ስጋው ደግሞ የሚደመሰስ ኃጢአት የለም ማለት ነው። ስለዚህ ስርየተ ኃጢአትን ያስገኛል ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ደግሞ እንደተነገረን ከጌታችን ጋር አብረን እንሆናለን፣ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ ሕይወት ውስጥ ይኖራል። መቼ? ስጋውን ስንበላ ደሙን ስንጠጣ። ይሄ በወንጌል ተጽፎ የተቀመጠልን ነው።
እንደገና ደግሞ ክርስቶስን እንዋሃዳለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ ከጌታችን ጋር እንደምንዋሃድ ይነግረናል ማለት ነው። ስለዚህ ጥቅሙ እነዚህ ናቸው፣ እንደው ከብዙ በጥቂቱ ማለት ከብዙ በጥቂቱ እንጂ ቅድም እድልን ለማሳየት ለጎረቤት ለመቁረብ የመሪ እንትን ይሄ ጸሎት ነው እንጂ ለጎረቤት ለምን የሚደረገው ጸሎት ነው እንጂ ስጋው ደግሞ ለከሌ ብላ አትቀበልም። ስጋው ደግሞ ለራስ ለስሬታ ኃጢአት የምትቀበለው እንደሆነ እንመለከታለን። ስለዚህ የሚስጥራት ሁሉ አክሊል ተብሎ ይነገራል። ሚስጥረ ቁርባን ሚስጥራት ሁሉ የሚፈጸሙበት ታላቅ የቤተክርስቲያናችን ምስጢር ነው። አባቶቻችንም ሰፍረው ለክተው ደግሞ እንዳስተማሩን ጥቅሙ ይሄ ነው ማለት ነው። ከዚህ ውጭ የሆነ ትምህርት ግን የቤተ ክርስቲያን ትምህርት አይደለም የሚለውን በደንብ እንድንይዝ ያስፈልጋል። ሌላው ቅድም ወንድማችን ቢንያም ሲጠይቅህ አንተም የመለስክለት 7ቱ ሚስጥራተ ቤተ ክርስቲያን አሉ። እነዚህ 7ቱ ሚስጥራተ ቤተ ክርስቲያን ውስጥ 2 ቅባ ቅዱስን የተመለከቱ ሚስጥራት አሉ። አንደኛው ሚስጥረ ሜሮን ነው። ሁለተኛው ደግሞ ሚስጥረ ቀንዲል። በነገራችን ላይ ቅባ ቅዱስ የሚባለው ሁለቱም ናቸው። ቅባ ቅዱስ የሚባሉት ቅባ ቅዱስ ማለት በግዕዝ ነው። ቅዱሱ ቅባት ማለት ነው። የተቀደሰ ቅባት ማለት ነው። ወደ አማርኛ ስናመጣ የተቀደሰ ቅባት ማለት ነው። ስለዚህ ሚስጥረ ሜሮንም ሚስጥረ ቀንዲልም ውስጥ አባቶቻችን የሚጠቀሙት በዛ ቅዱሱ ቅባት ስለሆነ ቅዱስ ቅባት ይባላል። እንትናቸው ግን ይለያያል። ሚስጥረ ሜሮን ለምንድን ነው? አሁን ቅድም አንተም ስትል እንደነበረው አንደኛ አንድ ሰው ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ሲወለድ ሲጠመቅ መንፈስ ቅዱስ የሚታተመው በቅዱስ ሜሮን ይሄ ቅዱስ ሜሮን የሚዘጋጀው በኤጲስቆጶሳት ነው። ቀሳውስት እንኳን አያዘጋጁትም። በነገራችን ላይ ቀሳውስት እንኳን አያዘጋጁትም። የሚያዘጋጁት ኤጲስቆጶሳት ጳጳሳት ናቸው። ስለዚህ ያን ያዘጋጁና ለየሀገረ ስብከታቸው ይዘው ሄደው በዛ ካህናቱ እንዲፈጽሙ ለካህናቱ ይሰጣሉ ማለት ነው። የዚህ እንትኑ ምንድን ነው ሲባል ደጋግመን እንደምንናገረው አስቀድሞ ጌታችን በአንብሮተ እድ ነው ሐዋርያትን የሾማቸው፣ ስልጣነ ክህነትን የሰጣቸው። እናንተ በምድር የምታስሩት በሰማይ የታሰረ ይሆናል፣ እናንተ በምድር የምትፈቱት በሰማይ የተፈታ ይሆናል ብሎ እፍ ብሎ መንፈስ ቅዱስን አሳድሮባቸው ስልጣነ ክህነትን እንደሰጣቸው ሉቃስ ወንጌል ምዕራፍ 23 ቁጥር 24 ላይ እናገኛለን። እዛ ላይ በትክክል የሚነግረን ምንድን ነው እንግዲህ ስልጣነ ክህነትን እንዲያርጉ በአንብሮተ እድ ሰጣቸው ይላል። እሱ በአንብሮተ እድ የሰጣቸውን ያንን ስልጣን ሐዋርያት አባቶቻችንም ደግሞ ከነሱ በኋላ ለመጡት በአንብሮተ እድ እየሾሙ ነበረ። ዲያቆናቱን ለምሳሌ የሐዋርያት ሥራ ምዕራፍ 6 እና 7ን ስናነብ 7ቱን ዲያቆናት በአንብሮተ እድ ሾመዋል ማለት ነው። ይሄ ስርዓት ቀጠለ። በኋላ ግን ክርስትናው እየበዛ በሺህ እየተባዛ በሚሊዮን እየበዛ ሲመጣ እንግዲህ ጳጳሳቱ አሁን በኢትዮጵያ ኮንቴክስት እንኳን ብንወስድ በኢትዮጵያ ውስጥ አሁን ወደ 100 የሚደርሱ ጳጳሳት አሉ እንበል። ህዝቡ ግን 67 ሚሊዮን ህዝብ ነው። ስለዚህ እዚህ ሁሉ ህዝብ ጋር እየሄዱ እጅ እየጫኑ መንፈስ ቅዱስን ማሳደርና ስልጣነ ክህነት መስጠት ልጅነት መስጠት አይቻልም። ስለዚህ ምንድን ነው የተደረገው? ያንን በአንብሮተ እድ ጭነው በሚጭኑበት ሰዓት የሚያደርጉትን ጸሎት እዚህ ሜሮኑ ላይ ያደረጉና ምን አደረጉ ማለት ነው? ያንን ለካህናት ሰጠው። እነዛ ቀሳውስቱ ወስደው ጳጳሳቱ የጸለዩበትን እየቀቡ ክርስትና ያነሳሉ ማለት ነው። ክርስትና ብቻ አይደለም፣ ለክርስትና ብቻ አይደለም። በነገራችን ላይ አዲስ ህንፃ ቤተ ክርስቲያን ሲታነጽ እና ሲመረቅ አዳዲስ ንዋያተ ቅድሳት ወደ ቤተ ክርስቲያን ሲገቡ በዚህ በቅዱስ ሜሮን ይከብራሉ ማለት ነው። ከዛ በኋላ ነው ቅዱስ የሚባሉት። ለምሳሌ ዕጣን ከገበያ ወስደህ ልትሰጥ ትችላለህ። እንደገባ ግን ለመስዋዕትነት አይቀርብም። ዕጣን ምን ይደረጋል? ጸሎት ይደረጋል፣ በቅባ ሜሮን ይከብራል። ከዛ በኋላ ቅዱስ ዕጣን ይሆናል። ሰው ለመስዋዕት ለቅዳሴው ለምኑ ይጠቀሙበታል ማለት ነው። ስለዚህ ይሄ አንዱ ቅባ ሜሮን ወይም ደግሞ ሚስጥረ ሜሮን የምንለው ማለት ነው። አንደኛው ይሄ ነው። ስለዚህ ይሄ የሚዘጋጀው በጳጳሳት ነው።
አገልግሎቱም እዛው ቤተክርስቲያኑ ስላለ ጉዳይ ነው። አይወጣም ከቤተ ክርስቲያን። በዚህ አይነት መንገድ ይሄ ይዘጋጃል። በነገራችን ላይ ግን እነ ጋሽ ግርማ ትምህርት ቤት ማነው ሱቅ ከፍተው በሱቃቸው ቅባሜሮንን እንደሚሸጡ ያው ቪዲዮ በግልጽ ስላለ እንደውም በኋላ ላይ እዚህ ላይ በጣም ብዙ ነገር ሲነሳባቸው ቅባሜሮን ያለው በስህተት ነው የሚል ነገር ሰጥተዋል በመምህር ተስፋዬ በኩል። ነገር ግን ቅባሜሮን ይሸጣል ተብሎ በሱቃቸው ተለጥፎ የሚገኝ ጉዳይ ስለሆነ ማለት። ስለዚህ ቅባሜሮን የሚሸጥ ጉዳይ አይደለም። አንደኛው ይሄ ነው። ሁለተኛው ቅባ ቀንዲል ወይም ደግሞ ሚስጥረ ቀንዲል ያልነው ነው። ሚስጥረ ቀንዲል ለታመመ ሰው የሚፈጸም ነው። አየው ቤተ ክርስቲያን እንግዲህ ሁሉ ስርዓት አላት ማለት ነው። አሁን አዲስ የመጣ ስርዓት አይደለም። ለህሙማን የሚፈጸም ነው ሚስጥረ ቀንዲል። የሚታመም ሰው ካህናትን እንደውም በጥንቱ ጊዜ በስርዓተ ቤተክርስቲያን መጽሐፍ ላይ ምንድን ነው የሚለው? 7 ኤጲስቆጶሳት ነው የሚለው። 7 ቀሳውስት እንዲህ ተገኝተው ምን ያደርጋሉ? ጸሎት ያደርጋሉ። የሚስጥረ ቀንዲሉ የሚፈጸምበት ራሱን የቻለ ጸሎት ደግሞ አለ ማለት ነው። የዚህ የሚስጥረ ቀንዲል ዘይቱ የሚዘጋጀው ከወይራ ዘይት ነው። ስለዚህ ይዘጋጃል፣ ጸሎት ይደረግበታል፣ እሱም እንደዚሁ ይከብራል። ከዛ በኋላ ለዚህ ፐርፐዝ ይውላል ማለት ነው። ይህንን ማድረግ የሚችሉት አሁንም ካህናት ናቸው። ምእመን መንካት አይችሉም። ይህን ጉዳይ እንዳልኩ ምእመን መንካት አይችሉም። ምእመን በቤታቸው ሊያስቀምጡ አይችሉም። ይሄ ምስጢር የሚፈጸመው ሚስጥረ ቀንዲል ለታመመው ሰው የሚፈጸመው ያ ህመምተኛ ወይ ቤተ ክርስቲያን መጥቶ ወይ ባለበት ሄደው ካህናት አባቶች ይህን ምስጢር እንኳን ሲፈጽሙ ጾመው ነው በባዶ ሆዳቸው። ሰምተናል። የዚህን ቅባ ቀንዲሉን ወይም ቅባ ቅዱስ እያሉ ሻይ ውስጥ እየጨመሩ ወጥ ውስጥ እየጨመሩ ወተት ውስጥ እየጨመሩ ለልጆቻቸው ለራሳቸው ሲበሉ እየሰማን። እንዲህ አይነት ስርዓት የላትም ቤተክርስቲያን። ስለዚህ ቅባ ቀንዲል ካህኑ እነዚህ ቀሳውስቱ ሄደው ያንን ጸሎት አድርገው ህመምተኛው ተናዞ ጸሎቱ ይደረግለታል። እንደውም በዚህ ያዕቆብ መልእክት ምዕራፍ 5 ላይ ምንድን ነው የሚለው? ከእናንተ አንዱ ቢታመም የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነሱም ደግሞ በእምነት ጸሎት ያድርጉለት። ያ የእምነት ጸሎት ያ ድውዩን ከህመሙ ይፈውሰዋል ይላል። ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። ተመልከት፣ ድዊ ህመሙን ብቻ አይደለም ስርየተ ኃጢአትም ጭምር የሚያሰጥ ስርዓት ነው ያላት ማለት። ስለዚህ ይሄ የታወቀ ምስጢር ነው ማለት ነው። ይህንንም ካህናቱ ይህ ምስጢር ከፈጸሙ በኋላ ለምእመናን አይሰጡም። ምን ያደርጋሉ? ወስደው በቤተ መቅደስ በታቦቱ ላይ ወይም ደግሞ በዕቃ በንዋያተ ቅድሳት በሚቀመጡበት ስፍራ ያስቀምጣሉ። ምእመን እጅ አይገባ። አንዳንዴ አሁን እየተለመደ የመጣው አውጥተው እንደው ታመምኩ ምናምን ለሚሉ ሰዎች ይቀባሉ አባቶች። አሁን እንዲህ የመጣ ነው እሱ። ግን ስርዓቱ ቅባሜሮን ይሄ ነው ማለት ነው። ስለዚህ እንዲህ አይነት ስርዓት ባለበት ሁኔታ ነው እንግዲህ እነ ጋሽ ግርማ ምን እያሉን ነው? ቅባሜሮን ቅባ ቀንዲል እንሸጣለን ብሎ ያስቀመጡልን ማለት ነው። ስለዚህ እነዚህ ሁለቱ ታላላቅ የቤተ ክርስቲያን ምስጢራት ናቸው። እነዚህ ምስጢራት የራሳቸው ያፈጻጸም ስልት አላቸው። ይህንን ነው አሁን ወደ ገበያ የተቀየረው። በነገራችን ላይ እነዚህ ሁለቱም ሲፈጸሙ በቤተ ክርስቲያን በነፃ የሚፈጸሙ ናቸው። የሚሸጥ ነገር የላትም ቤተ ክርስቲያን። በነፃ የተቀበላችሁትን በነፃ ስጡ ስለሚል መጽሐፉ ማለት ነው። ስለዚህ በነፃ ለምዕመናን የምትሰጠው አገልግሎት ነው። ይሄ ነው። ሌላው ጸበል ላይ እንምጣ። ጸበል አሁንም ቤተ ክርስቲያን እንኳን በዚህ በአዲስ ኪዳን ቀርቶ በብሉይ ኪዳን የዮሐንስ ወንጌል ምዕራፍ 5 ላይ እንደምናነበው በብሉይ ኪዳን እንኳን ጸበል ቦታ ላይ ድዊ ይፈወስ እንደነበረ መጻጉዕ ለዚህ ምሳሌ። መጻጉዕ ያ 38 ዓመት አልጋ ቁራኛ ሆኖ የነበረ ሰው እዛች በመጠመቂያ ስፍራ ተቀምጦ መልአኩ ባናወፀ ጊዜ ቀድሞ የገባ ከዛ ይፈወሳልና እሱም ለዛ ብሎ እዛ ይቀመጥ እንደነበረ ጌታችን ሄዶ የፈወሰበትን እናያለን። እንግዲህ በአዲስ ኪዳንም ያቀጥሏል። ቤተ ክርስቲያን እንደምታውቀው በጌታችን በእመቤታችን በመላእክት በቅዱሳን የሚፈልቅ ጸበል አለ ሀገራችን። ቤተ ክርስቲያን ያንን አክብራ ለህሙማን በዛ ትፈውሳለች። ቤተ ክርስቲያን ቀደም ብያለሁ፣ የፈውስ ሁሉ ዋናው መድኃኒቱ ከስጋው ደሙ ነው። ከጸበሉም በላይ ከምኑም በላይ ማለት ነው።
ነገር ግን ደግሞ ህሙማነ ሥጋ ሲመጡ በዚህ ትፈውሳለች። መፈወሻ እንትን ጸበል አለ ማለት እዛ ቦታ ላይ ስርዓቱ ሲደረግ አሁንም እንግዲህ ሄደ አይተህ ከሆነ አሁንም ሄደ እንድታይ ደግሞ እንትን እንልሃለን። ለምሳሌ ደብራት ጋር ያለ ጸበል ቤቶች ጋር ስትሄድ ምን ይደረጋል? በጠዋት ስትሄድ ጸሎት ይደረጋል። ቦታው ላይ ማጥንት ይታጠናል። ለምሳሌ የመልአኩ ከሆነ ያን የመልአኩን ታምር ይነበባል። ያደረገውን የቅዱሳን ገድላቸው ይነበባል። እንዲህ እየተደረገ ያ ቦታ እንትኑ ይደረግና ከዛ ይታጠናል። ከዛ ካህኑ ማጥመቅ ይጀምራሉ። ስርዓቱ ይሄ ነው። እንደ መኪና ማጠቢያ በላቫጆ እንትን የሚረጭ ጸበል ቤተክርስቲያን የላትም። እነ መምህር ግርማ ይህን ሲያረጉ በደንብ አለ፣ ፎቶ አለን፣ በደንብ መረጃዎች አሉ። እንደ ላቫጆ መኪና እንደሚያጠብ ሰው ሲረጭ እንዲህ አይነት ጸበል የላትም ቤተክርስቲያን። እነዚህ ይሄ ስህተት ነው። ጸበል 3-4 አይነት ሊኖር ይችላል። የመጀመሪያው ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የምንወለድበት በዮሐንስ ወንጌል ምዕራፍ 3 ላይ ሰው ከዋና ከመንፈስ ካልተወለደ በቀር ብሎ ጌታችን እንዳስተማረን ያንን አብነት አድርጋ ቅድስት ቤተክርስቲያን ልጆቿን በ40 በ80 ሌላውም ደግሞ አምኖ በመጣበት ጊዜ ታጠምቃለች ማለት ነው። ያ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የእግዚአብሔር ልጆች የምንሆንበት የጥምቀት ጸበል አለ። እሱ ራሱን የቻለ ጸሎት አለው፣ ራሱን የቻለ ስርዓት አለው፣ ራሱን የቻለ አጠቃላይ ክንዋኔ ያለው ማለት ነው። እሱ አንዱ ነው። ሁለተኛው ቀንዲል አምሶሪ የቄዴር ወይም ደግሞ የንስሐ ጥምቀት አለ። ሰው ኃጢአት ሰርቶ ኃጢአቱ ለቄዴር የሚያበቃ ከሆነ ንስሐ አባቱ መርምረው ኦኬ ይሄ የቄዴር ጥምቀት ያስፈልገዋል ብለው ምን ያደርጋሉ? ያን ሰው ቄዴር እንዲጠመቅ ያደርጋሉ። በነገራችን ላይ እነዚህ ሰዎች ደግሞ የጅምላ ቄዴር አላቸው። የቄዴር ጥምቀት ተብሎ ይሄ የቄዴር ጥምቀት ተነሳዩና ንስሐ አባቱ ብቻ የሚያውቁት ነው እንጂ በጅምላ የሚደረግ የቄዴር ጥምቀትም ቤተክርስቲያን የላትም። ስለዚህ አንተ ለምሳሌ ትሄዳለህ፣ መምህረ ንስሐ ጋር ንስሐ ትገባለህ። ንስሐ አባትህ ይነግረዋል፣ ይሄ ነገር በቃ ቄዴር ያስፈልጋል፣ 1 ጊዜ ተጠመቅ፣ 3 ጊዜ 7 ጊዜ እያሉ እሳቸው ይወስኑልሃል ማለት እንጂ በአዋጅ የምትናገረው ጉዳይ አይደለም። ስለዚህ አንዱ እሱ ነው። ሶስተኛው ቀደም ያነሳውልህ ነው፣ ህሙማን ሄደው የሚጠመቁበት ነው። አራተኛው የቅዳሴ ጸበል ነው። ሰዎች ስጋው ደግሞ ተቀብለው ማየ መቁረር ይሉታል አባቶቻችን በግዕዙ። ማብረጃ ነው። የቆረበ ሰው የሚጠጣው ቅዳሴ ጸበል አለ። እሱ አይጠመቁብም፣ ምንም አይደረግም፣ ይጠጣ ነው። ሌላው አባቶቻችን ወደ ቤት ሲመጡ ካህናት ቤቱን ባርከው ጸሎት አድርገው ጸላዔ ሰናይ ቤት ውስጥ እንዲወጣ አድርገው ምን ያደርጋሉ? ጸበል ይረጫሉ ማለት ነው። እነዚህ ጸበላት ቤተ ክርስቲያን ይኸውልህ እንዲህ የተሰናዳች ናት ማለት አዲስ ነገር የለ አያስፈልጋትም። አሁን እነጋሽ ግርማ እና ሌሎቹ እነዚህ አይነት ሰዎች ያመጡብን አዳዲስ ነገር ነው። አጋንንትን በተመለከተ አጋንንት ኢንተርቪው ይደረጋል። አይተሃል አንተም እንግዲህ ተከታያቸው ስለሆንክ ታውቃለህ። ይሄንን ኢንተርቪው ያደርጋሉ። የአጋንንት ሲናገር ጓደኛሽ ናት፣ ጓደኛ ነው፣ ሚስት ናት፣ ባልህ ነው፣ ጎረቤት ነው፣ እከሌ ነው እንዲያደረገብህ ብሎ ይናገራል። በመጽሐፍ ቅዱስ ታሪክ ውስጥ እንደዚህ አይነት ነገር አናገኝ። ስለዚህ አጋንንት ዮሐንስ ወንጌል ምዕራፍ 8 ላይ እንደምናነበው ሐሰት የሐሰት አባት ይባላል፣ ሐሰትንም ሲናገር ከራሱ አፍልቆ ይናገራል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኛ እንደሆነ ያንን ይነግረናል ማለት ነው። ስለዚህ ዲያብሎስ በየትኛውም መንገድ ኢንተርቪው ብታደርገው ሐሰት ነው የሚናገረው እንጂ እውነትን አይናገር። አንዱ እሱ ነው። ሁለተኛ ስንቶች እኔ ፐርሰናሊ የማውቃቸው ሁላችን የምናውቃቸው ትዳራቸውን የፈቱ ከጎረቤቶቻቸው የተጣሉ ከቤተሰቦቻቸው የተለያዩ ስንት የፈረሰ ቤት አለ በዚህ ጉዳይ ማለት ነው። አየሁ አጋንንት ስራው ማለት ቢያንስ ከዛ ሰው ላይ እንኳን እየወጣ ነው ብንል እንኳን ሌላ ነገር አፍርሶ ነው የሚሄደው ማለት ስራቸው ይሄ ስለሆነ፣ ስለዚህ አጋንንት በቤተ ክርስቲያን ታሪክ ኢንተርቪው ተደርጎም አይታወቅም፣ ትክክለኛ አካሄድም አይደለም። ይሄ የምንቃወመው አንዱ እና መሰረታዊ ነገር ይሄ ነው። ሌላው ቅድም መቁጠሪያ ምናምን አንስታል። መቁጠሪያ ቅድም ዶክተር በደንብ አድርጎ መልሷል። መቁጠሪያ ማለት የምትቆጥርበት ነው። ኪራ ላይ ሰው እያሉ
እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ እያሉ ገዳማውያን ወይም ደግሞ በጣም ጸሎተኛ አባቶች ይሄ 41 ጊዜ 21 ጊዜ እንዲህ ቁጥር አለው የራሱ ማለት ያለ መቁጠር ነው የሚጠቀሙት። ከዛ የዘለለ ምንም አይነት ጥቅም የለውም መቁጠሪያ፣ ምንም አይነት ጥቅም የለውም። ኦፍኮርስ ለምሳሌ ጸጋው የበዛላቸው በዛ መቁጠሪያ የጸለዩ አባቶች ያንን መቁጠሪያ ካገኘ ነው የነሱ በረከት ወደ መቁጠሪያ ወደኛ ሊያድር ይችላል። ምክንያቱም ነብራን ዓለም ቅዱስ ጳውሎስ የነፍሳቸው ቅድስና ለስጋቸው፣ የስጋቸው ለልብሳቸው፣ የልብሳቸው ደግሞ ለጥላቸው እየተረፈ ሲፈውሱ ስለነበረ ማለት ነው። እና ቅዱሳን አባቶች የፈወሱበት መቁጠሪያ ሊሆን ይችላል፣ ልብሳቸውም ሊፈውስ ይችላል፣ እናምናለን። እነዚህ ግን ምንድነው እያደረጉ ያሉት? እኮ እየሰሩ በደንብ ፋብሪካ አቋቁሞ እየሰሩ እየቸበቸቡ ነው ያሉት። ከየት የመጣ ነው? እስቲ እኔ የዋ ሆነ አቤልዬ የምጠይቀ ሌሎቻችሁም እነ መምህር ግርማ ከመጀመራቸው በፊት መቁጠሪያ ለዚህ ጥቅም ይውል ነበር ወይ ብላችሁ እስቲ ፈልጉ። የዋ ሆነ በቅንነት ማለት ነው። የለም፣ በታሪክም መጽሐፍትም አገላብጡ የለም። ስለዚህ ተመልከቱ፣ የሌለ ነገር ነው እየመጣ ያለው ማለት ነው። ስለዚህ የእግዚአብሔርን ጦር ዕቃ ልበሱ ብሎ ብርሃነ ዓለም ቅዱስ ጳውሎስ ደግሞ የነገረን ምንድን ነው? ጦር ዕቃ ልበሱ የተባልነው አንደኛው ንስሐ ነው፣ ሁለተኛው ስጋው ደሙን ነው፣ ቃለ እግዚአብሔርን ነው። እነዚህን አድርጉ ነው። እነዚህን አድርጎ የሚሄድ ሰው አጋንንት ሰው ስጋው ደሙ ከተቀበለ ምን አይነት አጋንንት ሊቀርበው ይችላል? ምን አይነት አጋንንት? ስለዚህ አቤል ምንድነው መደረግ ያለበት? ችግር እንኳን ካለ ንስሐ እንግባ። ንስሐ ከገባን በኋላ ስጋው ደሙ እንቀበል። ከስጋው ደሙ በላይ ሌላ ምንም አያስፈልገን። አንዱ ሰው የመጨረሻ ነጥቤ ቅድስት ቤተ ክርስቲያን ተአምር ማድረግ ብርቋ አይደለም። ለእኛ ተአምራችን ትልቁ ተአምር የአምላክ ሰው መሆን ነው። ከዚህ የሚበልጥ ተአምር የላትም ቤተ ክርስቲያን። ደዌ ስጋ ልትድንም ላትድንም ትችላል። እንኳን አሁን ጋሽ ግርማ በሚያደርጉት ቀርቶ በአጭበርባሪ መንገድ በሚደረግ ቀርቶ በእውነተኛው መንገድ እንኳን ተደርጎ ማለት ነው በትክክለኛው ሆነ ልትሞት ይችላል። መሞት አለመሞት አይደለም ዋናው ፖይንቱ። የቤተ ክርስቲያን ትልቁ ዓላማ አንተ እርግጠኛ የእግዚአብሔር መንግስት ወራሽ እንድትሆን ማድረግ ነው። ያ ደግሞ አውቀህ ንስሐ ገብተህ ስጋው ደሙን ተቀብለ ምግባር ትሩፋትን እየሰራ እስከ መጨረሻው ሰዓት ጸንተህ እንድትኖር ማድረግ ነው የቤተ ክርስቲያን ዓላማ። እና ከዚህ ውጪ ስለሆነ ነው ይህ ሁሉ አሁን እነ ቢንያም ብዙ ነገር እያመጡ የሚነግሩ ሁላችንም እንደዚህ እያለን የምንጮኸው አካሄዱ ትክክል ስላልሆነ መጽሐፍ ቅዱሳዊ ስላልሆነ የቤተ ክርስቲያን ትውፊትን የተከተለ ስላልሆነ ከአባቶቻችንም ያላገኘ ነው ስላልሆነ በዚህ የተነሳ ነውና እነዚህን ነገሮች አይሆፕ ወደ አእምሮ አስገብተ ነገሮችን ትመረምራለህ ብለን ተስፋ እናደርጋለን። ያስተማረን የአምላካችን ስሙ የተመሰገነ ይሁን። እንግዲህ በእኔ የጎደለ ደግሞ አባታችን ይሙሉበት። ቢንዬ እግዚአብሔር ይስጥልኝ። ቃልዮት ያሰማልን ጌትዬ፣ ቃልዮት ያሰማልን። ምናልባት ወንድማችን እሺ ምን ተረዳህ? እንግዲህ ዛሬ ጀመርን እንጂ ልትቀርበና ጥያቄ ልትጠይቀን ፈቃደኛ ነህ አይደለ? እኔንም ዶክተርንም እዚህ ያሉትንም አቤል አይሰማም? አቤል እሺ፣ አሁን አይሰማም? መጣል ኔትወርክ ነው አንዳንዴ እንትን የሚለኝ። ስሰማው ነው የቆየው፣ ስሰማቸው ነው የቆየው። ያው በእርግጥ የቤተክርስቲያንን ነው አስተምሮ ያስተማሩት። እኔ ከተናገሩት ነገር የምቃወመው ነገር የለኝም። ግን አሁን ቤተክርስቲያንን ከእነሱንና ቤተክርስቲያን ምን አገናኘዋል የሚለው ነገር ነው ትንሽ እንትን ያለኝ። ግን በጣም ተወዛግቤያለሁ፣ ግራ ተጋብቻለሁ። በእውነት እውነቴን ነው የምነግራችሁ። በጣም ነው ግራ አይገባኝ። አይዞህ አቤል እየሰማኝ ነው። እስከዛሬ ጨለማ ውስጥ ነው እንዴ ኖርኩት እያልኩ ነው። በጣም ራሴን በጣም የሚሆን ነገር ይሰማኝ ነው። ምክንያቱም እንዲህ
አባቶች እውቅና የሰጣቸው የመሰለኝ የቤተክርስቲያናችን ስርዓት መስሎኝ እንጂ ከቤተክርስቲያን ስርዓት የወጣማ ለምን ፍግም አይልም? እኔ ከቤተክርስቲያን ስርዓት የወጣ ነገር እኮ መቀበል አልፈልግም በህይወቴ ውስጥ በምንም ታምር። ከምንም በላይ ክርስቶስ ይበልጥብኛል። እኔ እንደዚህ የተረዳሁት ቤተክርስቲያን የፈቀደችው ቤተክርስቲያን እውቅና ያገኘችው የሰጧት መስሎኝ እንጂ እውቅና ከሌላቸው ምን ከሌላቸው ፈውስ ቢያደርጉ እኔ አልደነቅም። የትኛውም ፈውስ ቢሰረቅ ቤተክርስቲያን ካላወቀች ይሄ አልታለንም። ብቻ ግን ጥያቄ ቤተክርስቲያን አባ ግርማን አለማወቋ ማስረጃ ስጡኝ። አሁኑን ከዛሬ ጀምሬ ያለውን ኮተት ወዲያ ልጣለው። እውነቴን ነው የምነግራቸው። ይሄው እግዚአብሔር ከዚህ ግን አባ ግርማ ውሸት የመሆናቸውን ነገር እስታስብኝ ባካቸው። በጣም ጨንቆኛል። የምር አይዞህ አቤል። እስክርቢቶ አጠገብህ አለ አቤል? እስክሪብቶ የለም፣ ክላስ ነው ያለው። ስክሪንሻት ማድረግ ትችላለህ? የኔን ስልክ አሁን ጻፉለት ስልኬን ኦል ሰነድ እልክልሃለሁ። በስልክም እንደው ለምን አይነጋም? ለምሳሌ ከዚህ በኋላም በደንብ ላወራክ እችላለሁ፣ በውስጥም ማለት ነው። ተረዳይ? ማንም ከቤተ ክርስቲያን ስለማይበልጥ ነው። አሁን እዚህ የወጡ ሰዎች አሉ። በነገራችን ላይ በጣም ብዙ ሰው ተረድቶ ይወጧል። የመተት ስራ ነው፣ የአጋንንት ስራ ነው። እኔ ለምሳሌ የዝዋይ ልጅ ነኝ። እኚህ ሰውዬን ከዝዋይ ጀምሬ ነው የማውቃቸው። እውነት የምነግርህ 3 ሚስት ነው ያላቸው። አውቃቸዋለሁ። አንድ ነገር ልንገርህ። አሁን ልጃቸው በ21 ዓመቱ ነው ካህን የሆነው። እኛ ምን ሌላ ፍላጎት አለን? ምንም እኮ ፍላጎት የለንም። ለምን ብትል አሁን ልጃቸው በ21 ዓመቱ ካህን ነኝ ብሎ ካህን ለመሆን ከ30 ዓመት በላይ ነው የሚለው ቤተክርስቲያን ትምህርት። ቅድም ፍትሐ ነገሥት ስላልክ ማለት ነው። እሱም ሌላ ታሪክ ነው ያለው። እና ምን ነው አሁን ማን ይርታ ከተባለ ቤተክርስቲያን ተርታ እነ ቢንያም እነ ዶክተር እዚህ ያሉ ወንድሞቻችን የቤተ ክርስቲያን ትምህርት ነው ግድ የሚለን እንጂ እዚህ ማንም ቁጭ ብሎ እንደፈለገ ጥንብር ኩሳችንን እያወጣን እየሰደበን እንትን ኤልሲ የምትባል የጻፈችውን ሱል ቁጥር አየኸው? ኮፒ አድርጌዋለሁ። ችግር የለም ኮፒ አድርጌዋለሁ። በዋትሳፕ ስትልክልኝ ከዛ በኋላ እኔ ምን እንደማደርግ ልንገርህ። አንተን ከትልቅ አባት ጋር ወስጄ አገናኝሃለሁ ከቤተ ክርስቲያን። እኔ በእውነት በጣም የተናደድኩ ይሄ ነገር ልጆችን አሳየን። በጣም ብዙ ልጆችን ነው የምልህ። ብዙ ልጆችን በቃ መቁጠሪያ ሁላ ገዝቻለሁ። ብዙ ልጆችን እንትን ብያለሁ። እኔ እንጃ እውነት እንደው እኔ ማለት የቤተክርስቲያን እውቅና ብዙም ስለሌለኝ እኔ እንዲሁ ስርስሯን ውስጧን አላውቃትም። ዝም ጫፍጫፏን እንደዚህ ከላይ ነው እንጂ ብዙም እኔ ታምራታቸውን በአይኔ በብረቱ ስለማይ የሚሰሩትን ነገር ስለምመለከት ስንት ዓመቴ እንግዲህ ጀርቢያን በመቁጠሪያ ስጠቀም ነው። ዕጣን ራሱ አጤሳለሁ ቤት ውስጥ ዕጣን እገዛለሁ። የተባረከ ዕጣን አስባርክና እንዲሁም ይገርማቸዋል። የሆነ ሰዓት መቁጠሪያን ሳስባርክ የንስሐ አባት ስሰጥ ምንድን ነው ይሄ አለ። መቁጠሪያ ነው እንጂ ባርኩልኝ አልኩት። ምን የመነኮሰ ሰው አለ እንዴ ነው ወይስ የማን ነው አለ። አረ ለራሴ ነው አልኩት። አይ እንዴ ታስቀስፈኝ ነው እንዴ? ለምንድን ነው ለራስ እንደዚህ በቃ እምቢ ብሎኝ ሌላ አባት ላይ ገና ፈልጌ ደግሞ እንደዚህ እንትን ይሄን ድረስ አልገባኝም። እኔ በእውነት ብቻ እኔ ውሸታቸውን የሆነ እኔ የምፈልገው አሁን ማለት ሙሉ ለሙሉ ስላልተረጋገጥኩ ነው። እሺ አንድ መረጃ ልስጥህ። ሰይጣን የውሸት አባት ነው አይደለ? እውነት ነው። ሐሰተኛ መድረክ ላይ ሰይጣን ይለፈልፋል አይደለ? ይባላል አይደለ? ቆይ ከውሸታም እውነት ልታገኝ ትችላለህ? ይሄ አይገኝም። እንዴት ነው ከውሸታም የሚለፈልፈው ሰውዬ ራሱ ይኸውልህ፣ ግርማ መቁጠሪያው ራሱ በግልጽ መግነግረህ እጽ ነው፣ ስራ ስር ነው። መቁጠሪያው ራሱ የሚመታበት ማለት ነው። እዛ ጋር የሚለፈልፉት በዛ እጽ ሰዎች ይለፈልፋሉ። እሺ ሰይጣናውን እወድሃለሁ ቢልህ አንተን
እገሌ እንዲያደረገብህ ቢል ሰይጣን ማለት ነው። እንዴት ምስክር መሆን ይችላል ሰይጣን? አቤል አየህ፣ በቤተ ክርስቲያንም ሆነ በመጽሐፍ ቅዱስ ማስለፍለፍ የሚል ነገር የለም። ጌታ ኢየሱስ ክርስቶስ አጋንንት ያለባቸውን ምንድን ነበር የሚለው? ውጣ ነበር የሚለው። ውጣ ማነ በእህቷ በአክስቷ በምናምን ይሄ ቢዝነስና የመተት ስራ ነው። ስለዚህ እኔ ልጄ ነህ፣ በህይወት እንዲቀለድብህ አልፈልግም። እናደርሳለን። አብዛኞቻችን እዚህ ያለ ነው፣ ግን ማንም ከቤተ ክርስቲያን አይበልጥም። ስለዚህ 12ኛ ክፍል ነህ። ለምሳሌ ሰይጣን እንዲህ ብሎ እንዲያርጌ በዚህ አርጌ ሲል ከሰይጣን ምስክርነት ትጠብቃለህ? ሰይጣን የውሸት አባት አይደለ እንዴ? ውሸታም ሰው ትሰማለህ ዝም ብለህ? ከዛ በተረፈ ተፈወስን እንደዚህ የሚሉት ሰዎች አይተህ ከሆነ አብዛኞቹ ከአጋንንት ነው። ግን እስኪ ለምሳሌ አንድ ሰው ላሳይ። ራሱ አሁን ግርማ እኔ ራሴ አጋንንት አለብኝ ሲሉ አሰምተናል አደለ? ተስፋዬ የሚባለው ሰውዬ መምህር ተስፋዬ የሚባለው አሁን በየአመቱ ነው አጋንንት የሚገባበት፣ በየአመቱ። በነገራችን ላይ ማስረጃ ሰጠሃለሁ። ዘመን ይሄ አሁን እሱ የሚያደርጋቸውን ፕሮግራሞች እንዳሉ የምትጽፍለት ልጅ አለች። በነገራችን ገጠመኝ ልክ እንደ ስክሪፕት ነው የምትጻፍለት፣ ተስፋ የሚያወራው ማለት ነው። ይሄ ገጠመኝ 1 ገጠመኝ 2 እያለ የሚሰራው ስክሪፕት ነው። በማስረጃ ነው ማሳየህ አንተ እንድትተርፍ። እኛ ነገ ላንኖር እንችላለን፣ ግን አንተ እውነቱ ከገባ ብዙ ትውልድን ታድናለህ። ለቤተ ክርስቲያን ትልቅ ስራ ትሰራለህ። ከነ መረጃና ከነ ማስረጃ ስክሪፕቱን የምትጽፍለት። ዛሬ የምንሰራው በእንዲህ ቦታ ነው ስክሪፕቱ። ከዛ ይገባና ስክሪፕቱን ያነባል። ስለዚህ ስልኬን እንግዲህ ከያዝክ አሁንም ቢንያምም እዚህ ጋ ያለነውም ግርማም ከቤተ ክርስቲያን አይበልጥም። ይሄ ትምህርትና ልምምድ ቤተ ክርስቲያናዊ ነው። ቤተ ክርስቲያናዊ ነው። ልትቆጣ ይገባል። በሰንበት ትምህርት ቤት ተከታተል። መቅደሷን አትፍራ፣ ግባ እናስቀድስ። ዕጣን እኔማ እኮ የሚገርማችሁ ነገር ማህበረ ርኩሳን ነው ስሳደብ ነው የኖርኩት። ሰንበት ተማሪን ሁላ ስሳደብ ነው የኖርኩት። በቃ ምክንያቱም የነሱ ተቃዋሚ የሆኑ ሁሉ ስሳደብ ነው የኖርኩት። በቃ ካህናትን ቢሆን ሳይቀር ስሳደብ ነው የኖርኩት። ቤተክርስቲያን ገብቼ ማስቀደስ እንኳን ካቆምኩ 2 ዓመቴ ነው። ዕጣኑ ምን እንዴት እንደሚሸጥ እንኳን ቤተክርስቲያን ገብቼ አስቀድሼ አላውቅም። የሚገርማችሁ ነገር እና እውነት ይቺ ምሽት እውነት እኔ አላውቅም። የሆነ አይኔ ትንሽ እንትን እያለ ነው የሆነ አይዞ ብቻ ግራ ተጋባሁ በእውነት። ዕጣን ቤተሰቦችን ከላይ ማን እንደሚነግራቸው አላውቅም። ኧረ ተው አንተ ኧረ ተው በቃ ስንት ነገር ሲሉኝ ነው በቃ። ግን እናንተ እኮ የቤተሰቦቻችሁ ጨሌ ነው ይሄን እያጸራችሁ መንፈስ ነው የሚናገር እኮ እናንተ አይደላችሁም ነው ስለው የኖርኩት። እና እንደው ብቻ ዞሮ እግዚአብሔር ያውቃል። አይዞ እንግዲህ በዋትሳፕ ሀይ ትለኛለህ። ዛሬም እንግዲህ ልክ እንዳንተ ትላንትናና ዛሬ ከነዚህ ሰዎች የተላቀቁ ሰዎች አሉ። ምናልባት ለተወሰነች ደቂቃ ዲያቆን ኤፍሬም ደግሞ ምስክርነቱን ያሰሙናል። ቤተ ክርስቲያንን ወቃት። እኔ አሁን እንዳልኩ ነው። የቤተ ክርስቲያንን ትምህርት አንተ ካወቅ የነ ግርማ ቀንደኛ ጠላት ነው የምትሆነው። ልክ አይደለም አበቃ ልክ አይደለም ብለህ ተቃዋሚ ነው የምትሆነው። እንዴ ስጋና ደሙን የምንወስደው ለጎረቤት ነው የሚል ትምህርት ለመንግስት ነው አገር ሰላም እንዲሁ እንዲህ አይነት ነገር በጣም እኮ ነውር ነው። ስጋና ደሙን የምንወስደው እድል ማየት በቤተ ክርስቲያን አይባልም። በነገራችን ላይ ነውር ነው፣ መተት ነው። በነገራችን ላይ እድል ማየት መረጃዎችን እናሳያለን። እኔ የማምነው የቅዱስ ቁርባን ስጋው ደግሞ ምንም ጥያቄ የለም የስጋም የነፍስም መድኃኒት ነው ብዬ አምናለሁ። ምክንያቱም የስጋም የነፍስም በጣም መመስለው ቢኖር ስጋው ደግሞ ቢቀበል በነፍስም በስጋም ይድናል።
በእምነቱ ይድናል። በቃ ዙሮ ቃል ኪዳን ነው። አንድ የተሰጠው የእግዚአብሔር ኢየሱስ ክርስቶስ የሰጠን ቃል ኪዳን ስለሆነ የዘላለም ሕይወት አለን ብሎ የመለኮት የተዋሃደን ስጋ ነው የምንበለው በእውነቱ። ይሄ ደግሞ የዘላለም ሕይወት እናገኝበታለን እንጂ እንደዚህ ፖለቲካ ምናምን አይመችም። እንደዛ ነገር አላምንም። እንደዛ ነገር ብለውም ከሆነ ተሳስተዋል። እኔ ምንም ጥያቄ የለውም። ከቤተክርስቲያን የሚበልጥብኝም ነገር የለም በእውነቱ ምንም። የቤተክርስቲያን ቀኖና ስርዓት ከሻሩ በምንም እኔ ከመንፍቅና ውስጥ እንጂ ከቤተክርስቲያን አካል ናቸው ብዬ አልይዛቸውም። ግን ቤተክርስቲያን ወክለው በቤተክርስቲያን መሰረት ነው ስርዓት ቀኖና መሰረት ነው የሚያቋቁም ስርዓቱን የሚፈጽሙ ብዬ ስለማምን እንጂ ይህንን ባውቅማ ከቤተክርስቲያንና ከየት አባቴ ይወጣለሁ? ከቤተክርስቲያን ስርዓትማ እንዴት እሱኝ ይወጣለሁ? እነሱን ከምከተል ቤተክርስቲያን ከምከተል ምንም አያገናኘኝም። መተው የምችለው ነገር ነው። ቤተክርስቲያን ይዛለሁ። ከቤተክርስቲያን ሊለየኝ ነገር የለም እና ይሄ ምንም እንዲሁ እንትን የሚለኝም ነገር አይሆንም። እኔ መተው የምችላለሁ። ነገም ጀምሬ መቁጠሪያው የሚባል መተው እችላለሁ። ምን ካላችሁ ቤተክርስቲያን አታውቀውም ካላችሁ ቤተክርስቲያን የማታውቀውን ነገር ደግሞ እኔ አልቀበልም። እኔ ስረዳ ነው የቆየሁት በእውነቱ። ከቅድም ጀምሮ አባታችንም ሲናገሩ ነው የሰማው ስሰማ ነው የቆየው። ምክንያቱም እውቀት ስለሌለኝ ነው እስካሁን ዝም ብዬ እንትን ስለኖርኩት እና እግዚአብሔር ይስጥልኝ። አመሰግናለሁ በእውነት እንደው ልቦናም እየበራልኝ እንደመጣ ነው የተሰማኝ። ለሁሉም ነገር እግዚአብሔር ይስጥልኝ። አይዞ በደንብ እንነጋገራለን። በውስጥ በርታ። አብሳላት ምልክት እያሳየች ነው። ምን እንደሆነ አላወኩም። ቀጥዬ ወደ ዲያቆን ኤፍሬም እንቀጥላለን። ከዛ አባታችን ደግሞ ይነግሩሃል። እሺ አብሳላት ምን የምትነግሪኝ ነገር አለ? ምን አስበሽ ነው አብሳላት? አይ እግዚአብሔር ተመሰገነ ይሁን ወንድማችን፣ እግዚአብሔር ተመሰገነ ይሁን። ዛሬን እዚህ ጋር ይሄን ቃል ያሰማህ ለበጎ ነው። በቴሌግራምም እና በክሌ በጣም ብዙ የተሰራጩ አሁን ላሳይህ እችላለሁ። የሴት ዲያቆንና የሴት ካህን ነው የተፈጠረብን። እሳቸው ራሳቸው ጠንቋይ አድርጌያቸዋለሁ ብለው ያሉት ወደ 24690 አካባቢ ሰዎች አሉ። አሁን በላይቭ ላይ ራሱ አሉ። እነሱ ሰዎች አሁን ላይ የስግደት ፕሮግራም ነው አሳያለሁኝ። እነሱ ሰዎች በየትኛውም ስሌት በፎሎው ሊያሰቃዩ ይችላሉ። ፕሊዝ ተጠንቀቅ። ተበትነዋል። ለምን እንዲጋለጥ አልፈለጉም። ጥቅማቸው እንትን እንዲል አልፈለጉም ማለት ነው። ለምን እነዚህ 24000 ሰዎች ንስሐ አባት አቅራቢ ናቸው። አስራት ለቤተክርስቲያን አይገባትም ብለው ለራሳቸው ቢዝነስ የከፈቱ ሰዎች ናቸው። ቀጥቃጩም አስቀጥቃጩም እዛ ነው ያሉት። በጣም ብዙ ሰው በአረብ ያሉ እህቶቻችን በጭንቀት ከፎቅ እያስወረወሩ ያሉት እንደነዚህ አይነቶቹ ሰዎች ናቸው። በጣም ብዙ ነገሮች አሉ። ወደፊት ይሄም እዚህ ፕሮግራም ላይ እየመጣ ስተካፈል ታገኛቸዋለህ። ግን አሁን ፎሎ የሚያደርጉህን ሰዎች በሐሳብ የሚረዱህም ወንድም እህቶች ታገኛለህ። ግን እነዚህም ሰዎች ልታገኝ ስለምትችል ራስህን ቆም ብለህ አስበው። እሺ ጠያቂ ሁን። ስርዓቷ ምንድነው ብለህ የኔ ጌታ ጨንቆት ወጣ ወይኔ ተርኩ ይሄን ሐሳብ ስጠው ተመልሶ ሲመጣ ሐሳብ ይገባል አይደል? አዎ ትንሽ ያው ኦፌንድ ሆኖ ነው ያው እያለቀሰ በጣም እና ሲመጣ እናስገባዋለን። በእርጋታ የሚመጡ ሰዎችን እንትን ካደረግን መልስ እንሰጣለን። ምናልባት ቪዲዮ ማሳየት ዲያቆን አንችልምና ኪንጉን አስገባው። ቤኒ ኪንጉን አስገባው። እሺ ኪንጉ ደጋግሞ የጠንቋይ ልጆች እያለ ይጽፋል። እስቲ እነማንን እንደሆነ ግባ በለው። እሺ ስቤዋለሁ ብላለች። እስከገባ ጥሩ ነው። እሺ ዲያቆን ወንድማችን እስከሚመጣ ይቀጥሉ። ምናልባት ያው የምስክርነት ነገሮችን በጀምሩልን ጥሩ ነው። እሺ ሰላም ለሁላችሁን። መጋቤ ሐዲስ ቀሲስ አሉን መሰለኝ ካሉን ይፍቱን ይባርኩን ብያለሁ። ቢኒ፣ ዶክተር ፊሽ ፈቃደ፣ መምህራችን ጌትነት፣ አብሳላትና አረጃው መሰለኝ አንደኛው አይታየኝም ጽሁፍ ቤተልሔም ነው። ለሁላችሁም እና በዚህ ፕላትፎርም ውስጥ ያላችሁ ሁላችሁንም ሰላም ብያለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።
በጣም ደስ የሚል ነው። በአጠቃላይ በአጭሩ በጣም ደስ የሚል ነው። እኔ ዛሬ ብዙ ነገር አልናገርም። አንዳንዴ ደስ እያላችሁ እግዚአብሔርን ስታመሰግኑ ዝም የሚያሰኝ ነገር አለ። የወንድማችንም ደግሞ ነገር ወንድማችን አሁን ቢመለስልን ጥሩ ነበረ፣ ግን ሰምሃው ቆይቶም ከሆነ ካልተለየን ከተመለሰ በጣም ጥሩ ነው። ብዙ ደስ የሚሉ ነገሮች አሉና ያችን ብቻ አጠር አድርጌ ልናገርና በዚህ 3 ቀን ወይም በዚህ ሳምንት ውስጥ እየሆነ ያለውን ነገር ሌላውን እንዲያንጽና እንዲያበረታ ለመናገር ያህል ነው። ሰሞኑን እንደዚሁ ልክ እንደ ወንድማችን እንደ አቤል ጥያቄ የነበረባቸው በዚህ በመቁጠሪያ ይደበድቡ የነበሩ ብዙ ልጆች ያስተማሯቸው እናንተም ጋር ከእንደገና እነ ዘማርያም እነ ዲያቆን ዘጸአት እነ መጋቢ እነ ጌትነት ከተለያያችሁ ከወንድሞቻችን ከአባቶቻችን በተለያየ ቦታ እየሄዱ ሲማሩ የነበሩ ልጆች ናቸው። በዚህ ሳምንትም እየተነጋገርን ነበረ። ወደ መጨረሻው ላይ ስንደርስ በጣም ልክ እንደ አቤል እና እንደ ሌሎቹ የአጥማቂ ግርማን የተስፋዬ ገጠመኝን ሀሳብ እና የስህተት መንገድ በጣም የሚከተሉ ፕራክቲካሊም የሚተገብሩ ነበሩ። በዛሬው ዕለት 2 ድርብ ደስታ ሰምተናል። አንደኛዋ እህት ለእኔ ኮንፈርሜሽን ሰጥታኛለች በስልክ እግዚአብሔር ከፈቀደ ኔትወርክ እምቢ ብሏት ነው እንጂ ከቻለን ወደ ቢኒ ቤት ይዣት እመጣለሁ ነገር። አንዱ ወንድማችን ግን በወንድማችን በገብረ ስላሴ ቤት ገብረ ስላሴ ብዙ ያስተማረው ልጅ ነው እና ሌሎችም ወንድሞች ብዙ ያስተማሩት ልጅ ነው። ወንድማችን በዛሬው ዕለት በጣም ሰርፕራይዝ አድርጎናል። ምንድነው ሰርፕራይዝ ያደረገን? ሙሉ ለሙሉ መተውና መለየቱ ብቻ አይደለም። በቃ አይ ሆፕ ገብረ ስላሴ አውርዶት ቪዲዮ ይሰራዋል ብዬ አስባለሁ ሌላው ሰው እንዲማርበትና ሊትራሊ መናገር አቃተኝ። ልጁ ምስክርነት ከሰጠ በኋላ እኔ መጨመር አቃተኝ። በቃ እንዴት ገብቶት እንደመጣ ዝም ብሎ አይደለም መቁጠሪያውን የተወው። በቃ በጣም ጥልቅ የቤተ እግዚአብሔር ልጅ ሰው ተምሮ መርምሮ ሲመለስ እንዴት የሚገርም ሆኖ እንደሚመጣ በጣም ነው የተደመምኩት። እግዚአብሔር በሚያውቀውና በጣም ነው የተደመምኩት። ሰው በገብረ ስላሴ ቤት ይህ ወንድም የአጥማቂ ግርማ በጣም የሚከተል የነበረ ያንን ብቻ አይደለም። ኢቭን ይሄ የኢትዮጵያ የዓለም ብርሃን ከሚባለውም ነገር ጋር በነገራችን ላይ አንድ ናቸው እነዚህ ሐሳውያኑ። የሆነ ኮኔክሽን አላቸው፣ ኔትወርክ አላቸው። እዛም ውስጥ የገባ የነበረ ልጅ ነው። ግን በብዛት በመቁጠሪያ የሚጠቀም ዕጣን ሁሉ የሚያጨስ ልጅ እንደነበረ ነገረን። ብዙ እንማማር ነበረ። ዛሬ በቃ ልክ እንደ ንስሐ ነው እመሰክራለሁ ያለው በራሱ ነው። እንደውም ዛሬ እንደሚመለስ አልነገረንም ነበር። በነገራችን ላይ ሴቷ እህታችን ነች ቀጠሮ የሰጠችኝ ለኔ። እሱ ግን ሳናስበው ነው የመጣው። ሲማር ቆይቶ ወስኗል ለካ ለምስክርነት። እንደገባው ተረድቼ ነበር ሌላ ጊዜ ስንነጋገር፣ ግን በዚህ ደረጃ ተቀይሯል ብዬ አላሰብኩም። እና ዛሬ ገብረ ስላሴ ቤት ገብቶ የወንድማችን ሙሉ ትምህርት ነው ያስተማረን። በቃ ቀኖናውን እንዳፈረሱ እና አጥማቂ ግርማ ዶግማውን እንዳፈረሱ በመጻሕፍት ሲመረመር ይሄ በመቁጠሪያ ሲቀጠቅጥ የነበረው ነገር ፍጹም ስህተት እንደሆነ እና ብዙ እናንተን ያስተማራችሁትን አባቶቻችንን እንዳመሰገነና ሶሻል ሚዲያ እንዲህ በመከታተሉ ይህንን ነገር እንደተወ በግልጽ ነገረን ማለት ነውና ሌሎቹን እንደሱ ሲያደርጉ የነበሩትን ሁሉ እባካችሁ እንደኔ ጠይቁ፣ መርምሩ ብሎ ከምስክርነት ጋር በጣም ከማስተዋል ጋር በደንብ መጻሕፍትን አብራርቶ እኔ ይኸው ለአንዴና ለመጨረሻ ጊዜ
መቁጠሪያ የሚባል ምንም የሚባል ነገር አውጥቼ ጥያለሁ አለ። ቅባ ቅዱስ ሁሉ እቀባ ነበር አለ። ያንን ሁሉ ትቻለው፣ መቁጠሪያም ትቻለው። የቤተክርስቲያን አስተምህሮ እንዳልሆነ ሙሉ ለሙሉ ተቀብያለሁ። ሌሎቻችሁም እንደኔ ተሳሳታችሁ ተመለሱ ብሎ ትልቅ የምስራች ነገረን ዛሬ። ይሄን ነው አንደኛው የምስራችነት ማለት ነው። በጣም እግዚአብሔር ይመስገን በሉ ሁላችሁም። እስኪ አንዳንድ ቲክቶክ ላይ ስገባ እግዚአብሔር ይመስገን ብላችሁ ጻፉ ይላሉ ዩቲዩብ ሲሰሩም እና እስቲ እግዚአብሔር ይመስገን እውነትም ጥሩ ነው መሰለኝ። እስኪ እግዚአብሔር ይመስገን በሉ። በጣም ነው ደስ ያለኝ እመቤቴ የምታውቀው በጣም ማለት ነው። ከመመለሱ የማስረዳቱ ጥበብ እንዴት እንዳስተዋለ በቃ እንዴት እንዳስተዋለ ትገረማላችሁና እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን። በጣም ነው ደስ ያለኝ። በተለይ በፊት የነበራቸውን አቋም አይታችሁ አሁን የተመለሱበትን ስታዩ በጣም ደስ ያሰኛል። ሁለተኛው ደግሞ አንዲት እህታችን ነበረች። አም ሆፒንግ እግዚአብሔር ከፈቀደ ቢንዬ እግዚአብሔር ፈቅዶ የነገ ሰው ካለን ራሷ መታ ትነግረናለች። ግን ለኔ ኮንፈርም ስላደረገችልኝ ዲያቆን በጣም የከበረ ይቅርታ፣ ነገ አንገባም። ነገ እና ከነገ ወዲያ አንገባም። ለምን? ነገ ቤታችንን ዘግተን በስደት ላይ ያሉ እነ እፎይን ለመደገፍ የፋይናንስ ሳፖርት ለማድረግ በአባታችን በቀሲስ ዲበኩሉ ጥሪ መጥቷል እና ነገ እኛ አንገባም በግልጽ ማለት ነው። ለምን? እዚህ ያላችሁ ወንድሞቻችንም እዛ እንድትሄዱ ማለት ነው። እዛ እንድትሄዱ ቅዳሜም ያው ቀዳሚ ሰንበት ነው እንጂ የፈለገና የሶፊ የፓስተር ሶፊን ጌም ለማየት አይደለም የምንቀረው። ቅዳሜም አናምንምም አንደግፍምም፣ ለዛውም በጽኑ እንቃወማለን። በነገራችን ላይ ዛሬ እነ ትዝታውን ሶፊ ሲላቸው እኔ ጓደኛዬ ነው ከፈለገ በላይ ጓደኛዬ ማለት ፈለገና ሶፊ ከሚቀራረቡት በላይ ሶፊ የሚለውን ነገር ሰምቻለሁ። እና ቤተክርስቲያን እዚህ የተሰደር ነው የቤተክርስቲያን ትምህርት ለማስተማር ነው እንጂ ቁማር ለመቆመር አይደለም። የቲክቶክ ጌም ቁማር ነው እና ከነጎዳ የማንመጣው ቀዳሚ ሰንበት ስለሆነ ነው። ሂዳሙ ከፈለክ ሂጃሙቂ ከፈለክሽ እንደዚህ አይነት ድቁና እንደዚህ አይነት ክርስትና እናውቅ። እዚህ ጀግና ትዝታው ፓስተር ትዝታው ገባልን እያለ ሶፊ እየሰራ ከነጎዲያ ጌም ቁማር ይጫወታሉ። ዲያቆን ጌም ቁማር ሊጫወት እንመጣበታለን። በነገራችን ላይ አንላቀቅም። ለምን ሺዎች ለሚሊዮኖች ለምን አትደግፉትም? ስለዚህ ነገ ስለ ጽድቅ ስለ እውነት የተሰደዱ ልጆቻችን አሉ። እነሱን ለመደገፍ ነው ሁላችሁም እዛ ሄዱ የምንላችሁ። ከነገ ወዲያ ግን ለቁማር ብለን አይደለም። ማን ተቋረጠበት? ከኔ ነው ወይስ ነው እንደ ኦኬ። ቢኒን ፍሪዝ አደረጉት። ቢኒ ከተለያየ አቅጣጫ ነው የሚወነጨፍበት እኮ። ውሃብ ኮሞ ብለን እንቀሽረዋ። ግሩም ዲያቆን ወይ ዶክተር ውሃብ ኮሞ ትእምርተ ለእለ ይፈርሁ ከብለህ በዜማ ብታባረረው ጥሩ ነው። የሚወረወር ፍላጻ እንድናመልጥ። እሺ ቢኒ መጥቷል። እሺ እንግዲህ ሪፖርት ነው፣ ችግር የለውም እና ይቀጥሉ እና ይቅርታ እንግዲህ ስላቋረጥኩት ነገ እንዳይጠብቁን ብዬ ነው። እሺ ችግር የለም ቢኒ፣ እኔም ኢንፎርሜሽኑን አላወቅኩትም ነበር። ስላወቅኩኝ እግረ መንገዴን ጥሩ ነው፣ እግዚአብሔር ይስጥልኝ። አንድ ቃል ተናገር ያለው ምናልባት ወውሃብኮሙ ትእምርተ ለእለ ይፈርሁ ከነ የሚለው ነብየ እግዚአብሔር ቅዱስ ዳዊት ነው። አንድ ነገር ከተናገረ መመለስ አለብን፣ ምክንያቱም ሁሉም ሰው ላይ ይረዳ ይችላል።
ከተለያየ ቦታ ነው የሚወረበርበት ጦር ሲል ዶክተር በቤተ ክርስቲያናችን ፍላጻን፣ ጦርን፣ ጥይትን፣ የጥይት ማክሸፊያ፣ የጥይት ማብረጃ አላት ቤተ ክርስቲያን። ያም ምንድነው? መስቀሉ ነው። መጽሐፍ የነገረን ከቤተ ክርስቲያን የተቀበልነው ይህ ነው እና ይህንን ቅዱስ ዳዊት ወወሀብኮሙ ትእምርተ ለእለ ይፈርሁከ፣ አንተን ለሚፈሩ ምልክት አድርጌ መስቀልን ምልክት አድርጌ ሰጠሁኝ። ከዛ ምንድነው? ወወሀብኮሙ ትእምርተ ለእለ ይፈርሁከ፣ ጠፋኝ አምጡማ ቃለ እግዚአብሔር። ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቀስት ነው መሰለኝ ወይ ድሃኑ ጎሽ እንደሱ ነው። ከመ ያምስጡ እምገጸ ቀስት ወይ ድሃኑ ፍቁራኔ ከመሰለኝ ግሩም ነው። እሱ ነው። ከሚወረወር ፍላጻ ከሚወረወር ጦር እናመልጥ ዘንድ ያመልጡ ዘንድ አንተን ለሚወዱ ምልክት አድርጎ መስቀልን ሰጠ ይላል። በመስቀል ነው እኛ ጥይት የምናከሽፈው፣ በድግምትና በሌላ ነገር አይደለም። እግረ መንገዳችን እንድናውቀው ያህል ነው። ነገር ስላመጣው ግሩም ነው። ዶክተር የእግዚአብሔር ይስጥልኝ። ከዛ ወደዚህ ወደ ቀደመ ነገራችን ስንመለስ ሌላ ጊዜ እናመጣታለን፣ ግን ኮንፈርም አድርጋናለች። ግን ትላንትና በጣም ረጅም ሰዓት ስንወያይ ነበር። ጥያቄ ነበራት እህታችን በአጥማቂ ግርማ ዙሪያ በመቁጠሪያ ዘራ ስፔሲፊክ መቁጠሪያ ነበረና በደንብ ተነጋገርንና በቀጠሮ ተለያየን በገብሬ ቤት። ከዛ መጨረሻ ላይ ምንድነው ያደረግነው? ተነጋገርንና እሺ ተቀበልሽው አልተቀበልሽውም ምናምን የሚል ዲል ኖ ዲል አይነት ነገር ትስማሚያለሽ አትስማሚም፣ ቃል እግዚአብሔር ገባሽ ጥያቄ ያለሽ ወይ ምናምን በሚለው ተነጋገርን። መረጃዎች እንዳሉ ነገርናት። ከዛ አይ መረጃዎቹን ስጡኝና የተማርኩትንና የመቁጠሪያ ምንጭ የተባለውን መቁጠሪያ የቤተ ክርስቲያን ሳይሆን ስርዓቱ አሁን እነ ግርማ የሚያደርጉት መቁጠሪያ የቤተክርስቲያን ስርዓት ሳይሆን የአጥማቂ ግርማን ህልም ነው የምትከተዩ ወይንም የምትከተሉት። ቤተክርስቲያን ደግሞ የሰው ህልም አትፈጽምም፣ ስርዓተ ቤተክርስቲያንን ትፈጽማለች እንጂ። ስለዚህ ይህንን ደግሞ ራሳቸው አጥማቂ ግርማ በመጽሐፋቸው ጽፈው እግዚአብሔር አናግሯቸው አስገድዶ ማለት ነው አስገድዶ አፍጸፍቶ አናገረ የሚል አባባል አለና እግዚአብሔር ባወቀ ያንን አደርገው ከመናገርም አልፈው በመጽሐፋቸው ጽፈው ስለነበረ እኔ ደግሞ በዩቲዩብ ሰርቼበት ስለነበረ ምልክቱን ያንን ሁሉ መረጃ እንልክልሻለን አልኳትኝ ወይንም አልናት። ከዛ እህታችን መረጃውን ካየው በኋላ መልሼ ነግራችኋለሁ፣ እስከዛ ግን ለሰማሁት ነገር እግዚአብሔር ይስጥልኝ፣ ከመረጃው በኋላ እንነጋገራለን ቀጠሮ እንያዛለች። እሺ አለን። ላክንላት። በጣም የሚገርም ነገር በአጭር ቃሏ በጣም ነው ደስ የሚለው። የመቁጠሪያ ነገር ፋይሉ ተዘግቷል ነው ያለችው። በቃ ስታምን እንደዚህ ነው የሆነው። በቃ ባለማወቅ ነበር የተከተለችው። በደንብ ስትማር፣ ስትመረምር፣ ስትሰማ ኬስ ክሎዝድ ነው ያለችው። በቃ አሰማች፣ አነበበች። ቃላቸውን ከራሳቸው አንደበት የተወጣውን ምስክርነት ህልማቸውን ታደርግ በእሳቸው በህልማቸው ያዩትን ነገር ህዝቡን ሲያስቀጠቅጡ እንደቆዩና እንዳሉ ተረዳች። አይ የአጥማቂ ግርማንስ ህልም ተከትዬ ህልም አልቀጠቅጥም ብላ ተቆጣች ማለት ነው። ስለዚህ ወደ ቤተክርስቲያኗ ተመለሰች። በደንብ ነው የገባት። ምክንያቱም መጽሐፍ ቅዱስ አላሚውን አትስማው ይላል። በነገራችሁ ላይ አላሚውን ህልመኛውን አለምኩ የሚለውን አትስማው ነው የሚለው። ዕዳ አለበት ወዮታ አለበት ይላል። ያንን ተመልክታ እሷም ከመቁጠሪያ አስተሳሰብና ከመቁጠሪያ ተግባር ሙሉ ለሙሉ ተለይታለች። ይሄ ነው ሁለተኛው የምስራች ማለት ነው። ስለዚህ ሰዎች እየተመለሱ ነው ለማለት ነው። አቤል አልገባም እንጂ ሶስተኛው ዛሬ በጣም ገብቷል አለ። አቤል የገባህ እንዴ?
ሰላም አቤል፣ እንኳን ደህና መጣ ወንድሜዋ። ሰላም ነው። እንኳን ደህና ቆየኝ። እግዚአብሔር ይመስገን። አቤል እኔንም ፎሎ አድርገኝ። ምን ራሴ ማወቅ እፈልጋለሁ። ስለዚህ ስለ መቁጠሪያ አሁን ነው የገባሁት። እባካችሁ ይሄዱበታል አሉ አባቶቻችን። በደንብ እንነጋገራለን። እንኳን ደህና መጣሽ። የተጀመረውን ላጠቃል። አቤል በጣም የሚገርምህ ነገር አንተ ስምህ አቤል ነው። እውነት ነው። አዎ ግጥምጥሞሹ ገርሞኝ ነውና ይታያል። ይሄ አቤል ቲንክ ጨለማ ነው መሰለኝ። እንዳንተው አንድ ወንድማችን አቤል ይባላል። አጋጣሚ ስሙ የእግዚአብሔር ነገር ገርሞኝ ነው ግጥም